Attention all music enthusiasts and fans of the iconic Teddy Afro. Get ready for a night of unforgettable celebration and electrifying energy. አንዳንዶች የሙዚቃ ንጉስ ይሉታል፣ ሌሎች ደግሞ የትውልድ ህሊና። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ እንደሱ አነጋጋሪ ተወዳጅና ተጽዕኖ ፈጣሪ አርቲስት ማግኘት ከባድ ነው። ከአዲስ አበባ ሰፈር እስከ ቢልቦርድ ሙዚቃ ገበታ፣ ከእስር ቤት ስቃይ እስከ ስቴዲየም ሙሉ ደጋፊ የቴዲ አፍሮ የህይወት ጉዞ ድንቅ ታሪኮች የተሰላሰኑበት ነው። ዛሬ የቴዎድሮስ ካሳሁንን ወይም የቴዲ አፍሮን ስውርና ግልጽ የህይወት ገጾችን እንቃኛለን። ሐምሌ 7 ቀን 1968 ዓ.ም በአዲስ አበባ ተወለደ። በስም የተረከበው የጥበብ አደራ ከባድ ነበር። አባቱ ጋዜጠኛ ደራሲና ድምፃዊ ካሳሁን ገርማሞ፣ እናቱ ደግሞ በሙያቸው ዳንሰኛ የነበሩ ወይዘሮ ጥላይ አድራጊ ናቸው። ምንም እንኳን ቤተሰቦቹ የጥበብን መንገድ መከራ ስለሚያውቁ ቴዲ ወደ ሙዚቃው እንዲገባ ባይፈልጉም በልጁ ደም ውስጥ የፈሰሰው ዜማ ግን ሊታገድ አልቻለም። ገና በታዳጊነቱ በሰፈሩ ካሴቶችን እየቀረጸ ድምፁን መለማመድ ጀመረ። በ1993 ዓመተ ምህረት አቡጊዳ የተሰኘው የመጀመሪያ አልበሙ ሲወጣ ኢትዮጵያ አዲስ ድምጽ ማግኘቷን አወቀች። ነገር ግን እውነተኛው ማዕበል የመጣው በ1997 ዓመተ ምህረት ነበር። ያስተሰርያል አልበም ወጣ። ይህ አልበም ሙዚቃ ብቻ አልነበረም፣ የህዝብ ብሶት መፈተሻ እንጂ። በአንድ በኩል ፍቅርን፣ በሌላ በኩል ደግሞ የፖለቲካ ትችቶችን ይዞ የመጣው ይህ ስራ ከ1 ሚሊዮን በላይ ቅጆችን በመሸጥ በኢትዮጵያ ታሪክ ወደር የሌለው ስኬት አስመዘገበ። 4 ዘፈኖች በመንግስት ሚዲያ እንዳይወጡ ቢታገዱም የቴዲ ዝና ግን ከመቼውም በላይ ናኘ። ስሙ፣ አንድ ነገር ልንገራችሁ። ለይምሰል አይደለም አፌ የሚናገር የሰው ነፍስ አጥፍቶ ቴዲ አይጠፋም ከሀገር። ስኬቱ ግን አልጋ ባልጋ አልነበረም። በ1998 ዓመተ ምህረት ቴዲ አፍሮ በመኪና ገጭቶ ማምለጥ ወንጀል ተጠርጥሮ ዘብጥያ ወረደ። ደጋፊዎቹ ክሱ ፖለቲካዊ ነው በማለት በከፍተኛ ቁጭት ተቃወሙ። ለ15 ወራት በዘለቀው የእስር ቆይታ ሲፈታ አዲስ አበባን አነቃነቃት። ስልህ አለኝ መቀበል ሐሰት እንዴት መከራ ነው እስር። በስቴዲየም በተደረገው ኮንሰርት ከ60 ሺህ በላይ ህዝብ ቴዲ ቴዲ እያለ ጮኸ። እሱ ግን ይበልጥ በሳልና በትትና ተሞልቶ ተመለሰ። ቴዲ የታሪክ አዋቂ ነው። ጥቁር ሰው በተሰኘው አልበሙ የአድዋን ድልና የአፄ ምኒልክን ገድል በዜማ ቀረጸው። ይህ ስራ የኢትዮጵያዊነት ኩራት መገለጫ ሆነ። በ2009 ዓ.ም ደግሞ ኢትዮጵያ የተሰኘው አልበሙ ዓለም አቀፉን የቢልቦርድ ወርልድ አልበም ገበታ አንደኛ ደረጃ ላይ በመቀመጥ በመምራት ታሪክ ሰራ። ይህ ለማንኛውም የሀገራችን አርቲስት ትልቅ የክብር ማማ ሆነ። ከጥበብ ሕይወቱ ባሻገር ቴዲ አፍሮ ቴዎድሮስ ካሳሁን ገርማሞ የቤተሰብ ሰው ነው። በ2005 ዓመተ ምህረት ከታዋቂዋ ተዋናይት አመለሰት ሙጬ ጋራ ትዳር መስርቶ ዛሬ የ4 ልጆች አባት ነው። በቅርብ ዓመታትም አርማሽ፣ ናአትና ኢቶሪካ የተሰኙ ስራዎቹን የሀገሪቱን ወቅታዊ ሁኔታ የሚዳስሱና ለሰላም የሚጸልዩ ነው። ቴዲ አፍሮ ከዘፋኝነቱ ባለፈ የኢትዮጵያ አንድነትና የፍቅር አምባሳደር ነው። ፍቅር ያሸንፋል የሚለው መርሁ ዛሬም ድረስ በሚሊዮኖች ልብ ውስጥ ያስተጋባል። የቴዲ አፍሮ ጉዞ ገና ይቀጥላል። እናንተስ ከቴዲ አፍሮ ዘፈኖች ይበልጥ የምትወዱት የትኛውን ነው? በኮሜንት መስጫው ላይ ያጋሩን። ተከታተላችሁን እናመሰግናለን። ለቤቱ አዲስ ከሆናችሁ ይህን ቤት ሰብስክራይብ በማድረግ ላይክ እና ኮሜንት ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።